ግራ የገባው ሰው ዙሪያው ገደል የሆነባችሁ ሰማይ ሊደፋባችሁ የቀረበ ቀኑ የጨለመባችሁ ሰዎች መፍትሄዋ ድንግል ማርያም ናት። ምክንያቱም ከሷ የወጣው ነው ዓለምን ያበራው። ምክንያቱም ከሷ የተወለደ ነው የዓለም መድኃኒት። እንዲህ በሏት፣ አንቺ እኮ ያቀፍሽው ሁሉን ያቀፈውን ነው። አንቺ እኮ ያሽውን ሁሉን ያዘውን ነው። እመቤቴ ሁሉን ያዘውን ይዘሽማ እኔ አንቺ ልጅ ለምን አለቅሳለሁ በሏት። እንባ ታብሳለች። ታብስላችሁ እንባችሁ። አቤት እሷ ስር የሚንበረከክ ሰው ያለው ጸጋ፣ አቤት ጠጋ ብሎ ለድንግል ማርያም የሚነግራት ሰው ያለው ክብር። እንደው የሚያስጨንቃችሁን ነገር ለጓደኛ አታማክሩ። እሷ ጓደኛ ናት፣ እሷ ሚስጥረኛ ናት፣ እሷ ጓዳ ናት፣ እሷ ሁሉ ነገራችን ናት። ማር እኮ ናት ድንግል ማርያም። ድንግል ማርያም አዛኝቱ ወለላይቱ ኪዳነ ምሕረት ቢላት እሷ ናት፣ ልደታ ቢላት እሷ ናት፣ ባታ ቢሏት እሷ ናት። አቤት መብዙ እኮ ናት ድንግል ማርያም። ብቻ ጥሯት በጭንቃችሁ ሰዓት። አሁን የምትኖሪበትን በር የከፈተችልሽ እሷ ናት። አሁን ያለህበትን ትዳር፣ አሁን ያለህበትን ስራ የከፈተችልህ እሷ ናት። አመስግናት በደንብ አድርገህ። አይ ኪዳነ ምሕረት የስንቱን ችግር እንዴት እንደምትፈታ አቤት ስናለቅስባት ፈጥና ስትደርስ አይደለም እንዴና አትመሰክሩም ለሷ? እንደው እኮ ጭንቅ ብሏችሁ እኮ ለድንግል ማርያም ነግራችሁ ነው ቅልል የሚላችሁና ማርያምን እናቴ ለማለት ልጅ መሆን ሰው መሆን ያስፈልጋል። ሰው ያልሆነ ሰው ድንግል ማርያምን እመቤቴ ብሎ መጥራት አይችልም። ማርያም መታወቂያችን ናት። አመስግኗት። መታወቂያችን እኮ ነው። የትም ቦታ ሄደን እንደው አትታወቁ። ከአዲስ አበባ ወጣችሁ ሰው ሀገር እንደው ሌባ ገንዘባችሁን ቢሰርቅ በማርያም ብትሉ እንጀራ አትበሉም ወይ? ስለ ማርያም ብንል እንጀራ አንበላም ወይ? ምን ማለት ነው ይሄ? ድንግል ማርያም መታወቂያ ሆናላለች ማለት ነው። ፓስፖርታችን ናት ድንግል ማርያም። የገነት መግቢያችን ናት ድንግል ማርያም። በደንብ አድርጋችሁ አመስግኗት ድንግል ማርያምን። ድንግል ማርያምን የሚያመሰግን የተመሰገነ ነው። ድንግል ማርያምን የመረጣት ክርስቶስ ነው። ክርስቶስ የመረጠውን ደግሞ ሰዎች ተሰብስበው ስለተቃወሙ ሌላም አጀንዳ ስለከፈቱ የድንግል ማርያም ክብር አይቀንስም። እስቲ ስለ ድንግል ማርያም ክብር እልል ብላችሁ እግዚአብሔርን አመስግኑ። ተዘጋባችሁን ድንግል ማርያም ትክፈትላችሁ። ተንኮለኞች የዘጉባችሁን ድንግል ማርያም ትክፈትላችሁ። ምቀኞች የዘጉባችሁን ኪዳነ ምሕረት ትክፈትላችሁ። መጋረጃ ለተጋረደባቸው ኪዳነ ምሕረት ትድረስላቸው። በር ለተቆለፈባቸው መዳናቸውን ለሚናፍቁ የመድኃኒትና ድንግል ማርያም ትድረስላቸው። አትመኩ በስልጣናችሁ፣ አትመኩ በወገናችሁ። እንዲህ ያለ ባለጸጋ፣ እንዲህ ያለ ባለ ፋብሪካ ምናምን እገሌ አትበሉት። እየሰማችሁ ነው? የትላንት ጌታ የዛሬ ከርታታ ነው። የትላንት አሰሪ የዛሬ ታሳሪ ነው። የማያልቅበት ባለጸጋ የት ነው ያለው? ከእሳት ያወጣል ከነደደው ቅዱስ ገብርኤል ለወደደው ይባላል። ከሚነድ እሳት የሚያወጣ ማን ነው? የአንበሳን አፍ የሚዘጋው ማን ነው? የፈላውን ውሃ የሚያቀዘቅዘው ማን ነው? አታውቁትም? ገብርኤልን አልደረሰላችሁም? ገብርኤል አመስግኑታ በደንብ አድርጋችሁ። ማን የተሸከመን የቻለን ማን ነው? ከነ አስቸጋሪ ጸባያችን የቻለን ማን ነው? እሽሩሩ ብሎ ከነ ጸባያችን አስታሞ የያዘን ማን ነው? እናት ያቃታትን ቤተሰብ የከበደው ጸባያችንን የቻለልን ማን ነው? ክብር ለአብ ለወልድ ለመንፈስ ቅዱስ ለሥላሴ ይሁን። የምንማማርበት የትምህርታችን ርዕስ የምናደርገው በአንደኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 10 ላይ ያለውን መለኮታዊ ሐሳብ በማንሳት እንነጋገራለን። የምስጢር ባለቤት እግዚአብሔር አምላካችን ለሊቃውንት ለአባቶቻችን የገለጸላቸውን ምስጢር ለሁላችንም ይገለጽልን። ምናልባት ብርድ እንዳያዛችሁ አውቃለሁ፣ ግን አንድ ነገር ከትምህርቴ ከመግባቴ በፊት ላስቸገር። ያው እንደ ሁሌም አስቸጋሪ ነኝ ታውቃላችሁ። እንደው መብራንን ትወዷታላችሁ? እስቲ ማርያምን በሉ እስቲ የምትወዷት። አይ ቆይ እጃችሁን የምፈልገው የምትወዷት ምን እያሉ ነው እኚህ ሰውዬ? እንደው ማይወዳት አለ ባንወዳት ነው እንደዚህ ብርድ ላይ ልትሉኝ ያላችሁ አይደል? እና ስለሷ ክብር ሲነገር ሰይጣን ይበሳጫል። የሰማችሁ ነው አይደል? ፍጥረት የዳረው ምክንያት ተደኒን ማናት? ስለዚህ በደንብ አድርጋችሁ በመሃል የመብራን ክብርን ፍቅሯ የገባችሁ ሰዎች እንዳትሰስቱ፣ ለመብራን ክብር አመስግኗት ለማለት ያክል ነው። እሺ? አዎ። የትምህርታችን ርዕስ ይእቲኬ መድኃኒት ታሰስዋ ወድዋ ነቢያት ሊያዩዋት የናፈቋት፣ ነቢያት ሊያዩዋት የተመኟት መድኃኒት የሚል ነው።
ይህንን ቃል ሐዋርያው ሊቀ ሐዋርያት ቅዱስ ጴጥሮስ እመቤታችን ቅድስት ድንግል ማርያም የነቢያት ናፍቆት እንደነበረች ብዙ ነቢያት ላይዋት ወደው ናፍቀው እንደነበረ የነቢያት ናፍቆት እንደነበረች ራሱ ባለቤቱ ልጇ የክብር ባለቤት ክርስቶስም የነቢያት ናፍቆት የዘመናት ናፍቆት እንደሆነ በቅዱስ መጽሐፍ ይገልጥልናል። በተረዳ ነገር ባለችን ውስን ደቂቃ ለመነጋገር ነገረ ማርያም እጅግ በጣም ሰፊ ነው። ነቢያት መድኃኒት የፈለጉበት ምክንያት ምንድነው? በምን ምክንያት መድኃኒት ፈለጉ? የሚሉትን ነገሮች በዚህ የትምህርታችን ክፍል እናያለን። መንፈስ ቅዱስ ሁላችንም ያግዘን። የትምህርታችን ርዕስ አብረን እንጠራለን። ነቢያት ሊያዩዋት የናፈቋት የተመኟት መድኃኒት። መድኃኒትን የወለደችልን ማናት? የመድኃኒት ብልቃት የተባለችው ማናት? እመቤታችን ናት። ክብር ለስሟ ይሁን። ቅዱስ ጴጥሮስ የነቢያት ናፍቆት ናት ሲል እመቤታችን ቅድስት ድንግል ማርያምን ይገልጣታል። እዚህ ላይ ነቢያት ለምንድነው ናፍቆታቸው ምንድነው? ማንንስ ሊያዩ ናፍቁ ወደዱ የሚለውን ሐሳብ ስናይ በአዳም ምክንያት ሞት ወደ ዓለም ገብቶ እንደነበር ቅዱስ መጽሐፍ ይነግረናል። በምን ምክንያት? በአዳም ምክንያት ሞት ወደ ዓለም ቀዳማዊት ሔዋን አትብ የተባለችው ዕፀ በለስ በልታ በመብል ምክንያት እግዚአብሔርን የሚያክል ጌታ ገነትን የሚያክል ርስት ቦታ እንዳጣች ከሚኖሩበት ገነት እንደተባረሩ ሱራፊ የተባለ መልአክ በሚገለባበት የእሳት ሰይፍ ገነትን ዘግቶባቸው የሰው ልጆች ወይ